ስሙ ይባረክ። እያንዳንዳችን ከተለያየንበት እስከዚች ድረስ አንድም ሳንጠፋው አንድም ሳንሞት በሕይወት አለህን። የእያንዳንዳችን ቤተሰብ አገልግሎታችን፣ ስራችን፣ ትምህርታችን ሁሉ ሰላም ስለሆነ በዚህ መገኘት ይችላል። ለዚህ ሁሉ የምንከፍልለትም ምስጋና እናቀርብለታለን። ለዘለዓለምም ክብር፣ አምልኮ፣ ውዳሴ በኢየሱስ ስም ላንተ ይሁን እና ቅዱስ እግዚአብሔር ሆይ እኛን እያስተማረን ያለነው ፓስተር ምስጌው ምንም ሳይሳሰን ካለው እውቀቱ እንዲያካፍለን እንዲያስተምረን ቤቱን እየረዳህን እሱን እየረዳህን እውቀትህን ማስተዋልን ጥበብን ሁሉ እየሰጠህን ዋው እኛን እያስተማርነውና አሁንም እጸልያለሁ ቤትን እንድትጠብቀው ኑሮን እንድትጠብቀው በሚያስፈልጉ ነገር ሁሉ እንድትረዳው ዘንድ በኢየሱስ ስም እኔ ጸልያለሁ። አሜን። እና ጓደኞቼ ከኔም ጋር ስቱደንቶቹ ባሉበት ሁሉ ቤተሰቦች፣ ዘመድ ሁሉ የሩቁ የቅርብ ሰላም እንዲሆን በኑሮ እንድትባርካቸው እና ከነም ጭምር ያላገቡትን በትዳር እንድትባርካቸው በኢየሱስ ስም በጎ ፈቃድ ይሁን። አሜን። አሁን ክላስን ጀምራለን። በጌታ በኢየሱስ ክርስቶስ ስም እንዲያስተውሉ ዘንድ አይምሮአቸውን ከፈተላቸው እንደተባለ በኢየሱስ ስም በማስተዋል በጥበብ በሞገስ በእውቀት በጌታ በኢየሱስ ስም አንተን በመፍራት እንድንኖር ዘንድ ሁሉ በኢየሱስ ስም እንድትባርከን እንጸልያለን። አሜን። አሁን ክላሳችንን ጀምራለን። በኢየሱስ ስም እርዳሃል። አሜን። አግዘሃል። አሜን። ይሄንን በጌታ በኢየሱስ ክርስቶስ ስም እስከምንጨርስም ድረስ በጌታ በኢየሱስ ክርስቶስ ስም የሚገባውን እንዳንማር ከቤተሰቦች ጋር ከኛም ጋር ከጤንነታችን ጋር ከፋይናንስ ጋር የሚዋጋ የትኛውም ክፉ የታሰረ ይሁን። ሃሌሉያ። ጠብቀን፣ እርዳን፣ አስተምረን፣ እንሰማሃለን። ድምፅህን በኢየሱስ ስም አሰማሃን። ሃሌሉያ። ይህንን ሁሉ ወደና ፈቅዳ ስለምታደርገን ስሙ ብሩክ ይሁን። ሃሌሉያ። እቺ ምሽት የሰላም ምሽት፣ የክብር ምሽት፣ የኃይል ምሽት በኢየሱስ ስም፣ የእውቀት ምሽት፣ የማስተዋልና የጥበብ ምሽት በኢየሱስ ስም ይሁንልን። አሜን። እኛ ሳንጸልይ የቀረውን ነገር ሁሉ የሚያስፈልጓችሁን እሱ ያውቃል እንደተባለ በጌታ በኢየሱስ ስም ሁሉን ታደርግ ዘንድ ቻይ እንደሆነ እናውቃለን። በጌታ በኢየሱስ ስም ያስቀረውትን እነሱም ያስቀሩትን ነገር ሁሉ እንድትፈጽመን ዘንድ በኢየሱስ ስም በጎ ፈቃድ ይሁን። አሜን። እርዳን፣ አግዛን በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ድንቅ ስም አሜን። አሜን። ኦኬ ቴንክ ዩ። እግዚአብሔር ይባርክህ። ለሁላችንም ስለጸለይክልን። እንግዲህ ጨርሳችኋል። የኦልድ ቴስታመንት ሰርቬይ የመጨረሻ ክላስ ነው። ስለዚህ እነዚህን 12ቱን ፕሮፌትስ ባለፈው ዳንኤልን አይተን ነበር ያቆምነው። አሁን 12ቱን ለማየት እንሞክራለን። 12ቱን አንድ ላይ የሆነበትን ምክንያት እንደ አንድ ስክሮል ስለሚታይ ነው። ማይነር ፕሮፌትስ በመባል ይታወቃል። እንደ አንድ ዩኒፋይድ ቡክ ነው በሂብሩ ካነን ውስጥ። ይሄኛውም በሂብሩ ካነን ውስጥ the 12 ፕሮፌትስ በመባል የሚታወቀው ወይንም በእኛ በሰብትዋጀንት ላይ ማይነር ፕሮፌትስ በመባል የሚታወቀው አንድ ዩኒፋይድ የሆነ ሲንግል ስክሮል ነው። ስለዚህ በአንድ ላይ ነበር ኮፒ ሲደረጉ የነበሩት። ማሶሬቲክ ቴክስት ላይም ማሶራ ፋናሊስ የሚባለው ስክራይብ ላይ ብዙ ጊዜ አንድ መጽሐፍ ወይም አንድ ጥቅልል መጽሐፍ ሲያልቅ በስክሮሉ መጨረሻ ላይ ቶታል ሪኮርድ ኦፍ ቶታል ወርድ ይቀመጣል። ቶታል ወርድ ሪኮርድ ይቀመጣል። ይሄም በዚህ በ12ቱ መጽሐፍት ላይ እንደ አንድ ስክሮል እንደሚታዩ አንድ ማስረጃ ነው ማለት ነው። አንድ ማስረጃ ነው የሚሆነው። ምክንያቱም ብዙ ጊዜ መጽሐፉ ሲያልቅ ነው እንደ አንድ ጠቅላላ የመጽሐፉ ፊደላት እና እንትኖች ተቆጥረው ወርዶች ተቆጥረው መጨረሻ ላይ ይቀመጣል። ማሶሬቲክ ቴክስት የሚባለው የአይሁድ የጂውሽ ስኮላርስ ኦልድ ቴስታመንትን ፕሮቴክት እና ፕሬዘርቭ ለማድረግ የተሰራ መጽሐፍ ነው። ኦልድ ቴስታመንት ሙሉ መጽሐፎቹ ተሰርተዋል። ሲሰሩ ግን እያንዳንዱ ፊደል ምክንያቱም ስህተት እንዳይኖር
እያንዳንዱ ፊደል ይቆጠራል፣ እያንዳንዱ ቃል ይቆጠራል፣ ተቆጥሮ ደግሞ ተደምሮ መጨረሻ ላይ ይቀመጣል። ስለዚህ እነዚህ 12ቱን ስክሮል ግን አንድ ላይ አድርገው መጨረሻ ላይ ነው ያስቀመጡት። ስለዚህ ይሄ ምንድነው የሚያሳየን ትራዲሽኑ 12ቱ እነዚህ መጽሐፍት አጫጭር የትንቢት መጽሐፍት እንደ አንድ ጥቅልል መጽሐፍ ተደርገው ይወሰዱ ነበረ። ሌላኛው በመካከላቸው ያለ ስፔስ ነው። ብዙ ማኑስክሪፕቶች ላይ አንዱ መጽሐፍ ከሌላው መጽሐፍ ለመለየት ምን ያደርጋሉ? most of the time 4 blank lines ያስቀምጣሉ። So these 12 prophets are separated by 3 lines, which indicates it's like a division of a chapter within one book. So they are treating Hosea, Joel, Amos, and all of these minor prophets, 12 prophets, as a single scroll. And these prophetic books, like Amos, is one chapter, or as a chapter, considered as a chapter in the Hebrew literature. So this unified structure can be considered as a larger prophetic narrative, which is like Isaiah or Jeremiah. When they come together, it will become very large scroll. It's a very huge scroll, like Jeremiah and Isaiah or Ezekiel. So when you see each of these 12 books, they have a different kind of thematics, and also they try to give them a unified theme, but most of them have a different thematic structures. ይህን ወደ አንድ ለማምጣት እንደ አንድ መጽሐፍ ትሪት ለማድረግ በጣም ኮምፕሊኬሽን ይፈጥራል፣ ያስቸግራል። ግን እንደ አንድ እንትን ትሪት ለማድረግ ተሞክሯል። ይሄም የተሞከረው በሂብሪው ካኖን ላይ እንደሆነ መመልከት ትችላላችሁ ማለት ነው። እሺ ኦኬ አንድ ላይ በመሆኑ ምናልባት ይህን አርጊመንት ላይ ማይልስ ቨንት የሚባል የቢብሊካል የኦልድ ቴስታመንት ስኮላር በዚህ ጉዳይ ላይም እሱ መጽሐፉን ሲጽፍ 12ቱንም እንደ አንድ ስክሮል ነው ኮንሲደር ያደረጋቸው። 12ቱንም እንደ አንድ ስክሮል ኮንሲደር አድርጎ ነው ትሪት የሚያደርጋቸው። ብዙ ጊዜ በእኛም ትራዲሽን የተለመደ አይደለም። ብዙ ጊዜ የምናጠናቸው እያንዳንዱን መጽሐፍ ነው በዲቴይል የሚጠናው። ግን እነዚህ መጽሐፍት በዲቴይል የሚጠኑት ማይነር ፕሮፌትስ የሚል ኮርስ አለ። እሱን ስትወስዱ እያንዳንዱን መጽሐፍ ያለውን መልእክት፣ የጸሐፊውን ሁኔታ፣ የነበረውን ዘመን፣ ወቅቶችን፣ እነዚህን ነገሮች ዲቴይል ያሉትን ቨርስ ባይ ቨርስ ለማየት ይሞከራል ማለት ነው። ነገር ግን አሁን ባለን ጊዜ እንደ አንድ ስክሮል ኮንሲደር አድርገናቸው ምንድን ነው እነዚህን መጽሐፍት የሚያመሳስላቸው፣ የተነሱበት ዘመን፣ የተናገሩት ፕሮፌሲ፣ እነዚህ ነገሮች በራሳቸው የራሳቸው ኢሹ ቢኖርም ወደ አንድ አምጥተን መመልከቱ የተሻለ ነው የሚሆነው። There are still other arguments on favor of reading these 12 prophets as a unified literary script or a unified literary scripture. But there are these arguments like they are from the book of Sirach. The book of Sirach is from this deuterocanonical book, which is not in the canon, but they mention in the sense that they refer from this book, the book of Sirach, and he used in the sense that we use the word today. So he also suggests that since the Qumran copies of the 12 prophets only leaves these 3 lines, as I said earlier, and which is a partial column and blank before beginning a new book, from Hosea to Joel to other books, Amos, and also this Habakkuk, or all these 12 prophets. They present 12 writing as a part of single book, which is the argument basically. But in the shape of these 12 prophets,
there are also different orders in the different manuscripts, like in the Septuagint and also in the Qumran scrolls, and basically on those three major scrolls ሶስቱ ናቸው የኦልድ ቴስታመንት ሲጠና በዋናነት የሚታዩት ስክሮሎች የዴርሲ ስክሮልስ የሚባሉት የቁምራን ኮሚኒቲ የጻፋቸው እነዚህ ስክሮሎች እና የጂውሽ ይሄ ማሶሬቲክ ቴክስት የምንለውና ከዕብራይስጥ ወደ ግሪክ የተተረጎመው ሰባ ሊቃውንት ወይም ሰብትዋጀንት ኤልኤክስኤስ የምንለው ላይ ነው። ግን ሶስቱም የተለያየ አሬንጅመንት ነው ያላቸው። እሱም አንዱ ቻሌንጅ ነው። የተለያየ አሬንጅመንት አላቸው። and this ይሄንን አርጊውመንት እንደ አንድ መጽሐፍ እንዳናነባቸው አንዱ አርጊውመንት እሱ ነው። እንደ አንድ ዩኒፋይድ ቡክ እንደ አንድ ዩኒፋይድ ስክሮል እንዳንወስዳቸው የተለያየ አሬንጅመንትን በመኖሩ አንዱ ቻሌንጅ ነው። እያንዳንዱ መጽሐፍ የራሱ ኢንትሮዳክሽን ስላለው የሚጀምርበትም ሁኔታ ስላለ በሚል ነው እና ይሄ ወደ አንድ ማምጣቱን እንደ አንድ ስክሮል መመልከቱን ጥያቄ ያስነሳብናል። ጥያቄውም የሚያስነሳው ምንድነው? is there any unintentional shape to the 12 that should guide its interpretation የሚል ጥያቄው ምን አይነት ሼፕ ሊኖረው ያስፈልጋል የሚል ነው እና 12ቱን እንደ አንድ ማየቱ አንድ እንትን እንደሆነ አርጊውመንት እንደሆነ እንድታውቁት ነው። ግን እኔ አሁን ቶሎ የእያንዳንዱን ይዘታቸውንና ቴማቸውን ለማሳየት እሞክራለሁ። እነዚህ 12ቱ መጽሐፍት በዋናነት የሚያነሱት ኮቨነንት ሪፔንተንስ ላይ፣ ኮቨነንት ሪኒዋል ላይ፣ ተስፋ ላይ፣ ጀስቲስ እና ሪስቶሬሽን ላይ ነው እና የሚጀምሩትም ከዚህ ከፕሬክሳይሊክ ፔሪድ ጀምሮ እስከ ፖስት ኤግዛይሊክ ፔሪድ ነው የሚሄደው። ከምርኮ በፊት ነው። ልክ ለምሳሌ ሆሴ መጽሐፍ በዮርባም ዘመን የተጻፈ ነቢዩም ሆሴ ዮርባም በነበረበት ጊዜ ስፔሲፊካሊ ኤፍሬምን በተደጋጋሚ ስለሚጠቅስ ለኤፍሬም ትንቢቶችን ፕሮፌሲዎችን ያመጣበት ጊዜ ነው እና ይሄም ወደ ፕሪ ኤግዛይሊክ ከምርኮ በፊት ወደ ነበረው ይወስደዋል። ከዛ ፖስት ኤግዛይሊክ የምንለው ነው ኤግዛይሊክ ፔሪድ። ስለዚህ እነዚህ በሙሉ ግን አድሬስ የሚያደርጉት እስራኤልን፣ ይሁዳንና ፎሬን ኔሽንስን ነው ማለት ነው። እሺ ምንድነው ሰመሪያቸው? ለምሳሌ ሆሴ ምንድነው የሚያደርገው? በዋናነት እስራኤልን የሶሪያ ምርኮ እንደሚመጣ ወይም አሲሪያን ኤክሳይል እንደሚመጣ ያስጠነቅቃል እና ደግሞ የእግዚአብሔርን ጽኑ ፍቅር ነው የሚያሳየን። የሆሴን የጋብቻውን ታሪክ እናውቃለን አይደለ? እግዚአብሔር ተናግሮት ጋለሞታ ሴት እንዲያገባ አድርጎት እንደነበረ፣ ይቺ ጋለሞታ ሴት ደግሞ እስራኤልን እንደምትወክል ለኮቨነንቷ ፌዝፉል ያልሆነች እየኮበለለች የምትሄድ ተመልሳ ሆሴን ጥላ የምትሄድ ሴት ሆና ትቀርባለች ማለት ነው እስራኤል። እግዚአብሔር ደግሞ ለቃል ኪዳኑ ታማኝ ሆኖ በዚህ ስቲል ፋስት በሆነ ዘላለማዊ በሆነ ሐሰድ በሚባለው ፍቅር እስራኤልን የሚፈልግ ባል ሆኖ በሆሴ በኩል የቀረበው እግዚአብሔር ነው ማለት ነው። ስለዚህ ለኮቨነንቷ ፌዝፉል ያልሆነች በኃጢአት ውስጥ የወደቀች ተመልሳ ወደዚህ የዚህ የግልሙትና ስራ ውስጥ ተመልሳ የምትሄደውን ፌዝፉል የሆነችውን እስራኤልን ያሳየናል ማለት ነው እና በዚህ የሆሴ መጽሐፍ ላይ እግዚአብሔር የቀረበው እንደ አንድ የቆሰለ አፍቃሪ ሆኖ በዚህ ፍቅር ውስጥ ሆኖ ስቲል ፋስት በሆነ ፍቅር እስራኤልን ሲጠራ፣ እስራኤልን ወደዚህ ሪፔንተንስ ሲጠራ ሊመጣ ያለ ጀጅመንት እንዳለ እንዲሁም ደግሞ ይህንንም ተከትሎ እስራኤላውያን ወይንም ደግሞ ኤፍሬማውያንን እንዲመለሱ ንስሐ እንዲገቡ የጠየቀበትን ነው የምንመለከተው ማለት ነው። ቀጥሎ ያለው የኢዩኤል መጽሐፍ ነው። ኢዩኤል the jewel is focuses on the day of the Lord most of the time። ይሄ ከዚህም ደግሞ ልክ ጴጥሮስ በሰበከው ስብከት ላይ ጠቅሷል። በመጨረሻው ዘመን ከመንፈሴ አፈሳለሁ። It's from the prophet Joel that promising restoration and the powering of the Holy Ghost in the final days
in all of the flesh, it says, ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆችም ትንቢትን ይናገራሉ፣ ጎበዛዝትም ራእይን ያያሉ፣ ሽማግሌዎችም ህልምን ያልማሉ እያለ እግዚአብሔር በመጨረሻው ዘመን ስለሚያመጣው ሪቫይቫል እና እግዚአብሔር in the last days he will bring restoration and pour out his spirit without any difference in any age, whether you are a young, whether you are a child, whether you are an elderly, the spirit of the Lord will be pouring from God in all of the flesh. And the book of Amos confronts religious hypocrisy and a social injustice in Israel. So he was this prophet proclaiming and prophesying against this Judah and Israel. He warns Assyrians and about judgment, Assyrian judgment, and he brings the messianic hope. እንደውም እግዚአብሔርን ስለመፈለግ በጣም የሚናገር መጽሐፍ ነው። እግዚአብሔርን በመፈለግ በህይወት መኖር እንደምንችል የሚናገረን መጽሐፍ ነው ማለት ነው። ሌላኛው ኦባዲያ ነው፣ አብዲዩ ነው። So he declares judgment on Edom specifically for aiding Babylon against the Judean promises. So he also promises on the future restoration. As I said earlier, their theme is they proclaim judgment and repentance and future restoration. In all of the books that you see this thematic structure. Jonah, we also know he prophesied against this nation, the Ninevites, the people of Nineveh, this pagan nation. Jonah, he goes there and proclaims the message of the Lord to these people. And also we know the story of Jonah, that he was swallowed by a big fish, and also he stayed there. He was the type of Christ, we know, in his staying for 3 days and 3 nights in the belly of the fish. And also Micaiah exposes Israel. Most of the time we confuse between Micaiah and Malachiah. ሁለቱን ለመለየት እንቸገራለን፣ ሚልኪያስ እና ሚኪያስ። አንድ ሰባኪ ሲናገር ሚኪያስን እና ሚልኪያስን መለየት አቅቷችሁ ግን ሮናልዶ እና ሮናልዲኒዮን ትለዩታላችሁ ብሏል። ሁለቱም ተመሳሳይ ነው። ሚልኪያስም በጣም የሚመሳሰል ስም ነው፣ ግን ሁለቱም የተለያዩ ነቢያቶች ናቸው። Malachi is the last prophet that you see here after this post-exilic period. So, but Micaiah exposes the sin and an injustice, and he declared judgment in promising the messianic restoration and peace. Nahum is also announces divine destruction in Nineveh, but he announces this divine destruction, but he doesn't speak any judgment or any prophecy about Israel or the nation of Judah. Habakkuk wrestles with God about justice and questioning how can a wicked person prospers? How can a wicked person be an instrument of judgment while the righteous them? Why he asks this question? እግዚአብሔር ጻድቁን ኃጢአተኛውን ሰው እንዴት በጣም ኃጢአተኛ በሆነ ክፉ በሆነ ሰው ትቀጣዋለህ የሚል ነው። Why Babylon is an instrument of judgment? ዕንባቆም መጽሐፍ ላይ ረስትል ያደርጋል፣ ጥያቄ ያነሳል ማለት ነው። እየሰማችሁኝ ነው ግን አላችሁ? አለ። ኦኬ እሺ፣ ቴንክ ዩ። ስለዚህ አሁን እነዚህን መጽሐፍት እና ኪ ፓሴጆች ካሉ እነሱን ለማየት ነው የምንሞክረው ማለት ነው። ዕንባቆም ላይ በጣም የምናውቀው ጥቅስ የምታስታውሱት ጥቅስ አለ ከዕንባቆም መጽሐፍ ላይ? እንደዚህ ያደረኩ ልጠይቃችሁ። ዕንባቆም መጽሐፍ ላይ የምታስታውሱት ደስ የሚላችሁ ጥቅስ ምንድን ነው? በመጠበቂያ ላይ እቆማለሁ፣ ስለ ክርክር የምናገረኝን መጠበቂያ ላይ በጣም ደስ የሚለን ቨርስ ነው። ብዙ ጊዜ ስለ ጸሎት እንጠቅሰዋለን። መጠበቂያ ላይ መቆም፣ መሰዊያ ላይ መቆም እንዳለብን የሚናገር ጥቅስ ነው። እሺ ሌላ የምታስታውሱት? በዘገይም በእርግጥ እመጣለሁ እሱ አይዋሽም እና ታገሱ የምለው እሱ በጣም ሜሴጅ ያለው ጥቅስ ነውና። የትኛው? ምዕራፍ 2 ከቁጥር 1 እስከ 3 ያለው ክፍል። ኦኬ
አዎ ወንድሞቻችን ጠቅሰዋል። ኦኬ ዕንባቆም መጽሐፍ በጣም ኢንትረስቲንግ መጽሐፍ ነው። ምንም እንኳን በለስ ባታፈራ የወይራ ስራ ቢጎድል እርሾችም መብልን ባይሰጡ እኔ ግን በእግዚአብሔር ደስ ይለኛል በመድኃኒቴ አምላክ ሐሴት አደርጋለሁ እያለ ይናገራልና በጣም ኢንትረስቲንግ የሆኑ እንትኖች ያሉበት ነው የዚህ የዕንባቆም መጽሐፍ። እግዚአብሔር ችግረኛውን እግዚአብሔር ከቴማን ቅዱሱም ከፉራን ክብሩም ሰማያትን ሸፍኗል። ምስጋናው ምድርን ሁሉ ሞልቷል። ጸዳሉም እንደ ብርሃን ነው። ጨረሩም ከእጁ ወጥቷል። ይህም በጣም የምናውቀው በመጠበቂያ ላይ የሚለው ነው። ምንም እንኳን በለስ ባታፈራ ዕንባቆም ላይ ነው እንትን ላይ ነው ያለው ለመንቴሽን ላይ ነው መሰለኝ። ምንም እንኳን በለስ ባታፈራ እዚሁ ዕንባቆም ላይ ነው። የመከራዬን ቀን ዝም ብዬ እጠብቃለሁ ይልና 16 ላይ ምንም እንኳን በለስ ባታፈራ በወይን ሐረግ ፍሬ ባይገኝ የወይራ ስራ ቢጎድል በጣም ኢንትረስቲንግ ቨርስ እናገኛለን ማለት ነው። እሺ ሶፎንያስ ደግሞ ምንድን ነው የሚናገረን? ሶፎንያስ መጽሐፍ ላይ ደግሞ የእግዚአብሔር ሐሳብ ምንድን ነው? ብዙ ጊዜ ቀደም እንዳልኳችሁ ጀጅመንትን ዋርን ያደርጋል። ከዛ በኋላ ታላቁ የእግዚአብሔር ቁጣ ሳይመጣ ብለው ነው የሶፎንያስን ነው ሶፎንያስ ላይ ነው መሰለኝ እንደ ታላቁ የእግዚአብሔር ቁጣ ሳይመጣ እያለ የሚናገረው ይመስለኛል። ስለ day of the Lord የእግዚአብሔር የቁጣ ቀን ይናገራል። to restore through the coming of the day of the Lord the day of the Lord አንዱ እንደውም ትልቁ አንድ የሚያደርጋቸው ምንድን ነው ተብሎ አንዱ ሲነሳ ኢሹ ምንድን ነው? the day of the Lord የሚለው ነው። አንድ ሊያደርጋቸው ይችላል ግን ሁሉም ላይ ያለው the day of the Lord በአብዛኛዎቹ ላይ ይሄ ዩኒፋይ የሚያደርጋቸው አንድ ወጥ የሆነ ቴም ቢሆንም ነገር ግን በሶስት መጽሐፎች ላይ the day of the Lord is not mentioned in Jonah, in Nahum, and in Haggai. So the day of Yahweh is probably the best single or epic which can unify these 12 prophets. But it's very different, or as you know, it's a very polyvalent concept, and so it's more like a meta theme rather than a single theme or a simple theme. So the simpler theme, we will explore the important relationship of the day of Yahweh, but it allows us to capture more detail, especially in the case of the book, which is limited or which is not mentioned, as I said, in Jonah, Nahum, and Haggai. በእነዚህ ላይ የለም። ሶፎንያስ ላይ አሁንም the day of the Lord ብሎ የሚጠቅሰው አለ። the day of the Lord የሚለው አለ ማለት ነው። ሀጋይ ዘካርያስን ሀጌን የምናስታውሳቸው የት ነው የተጠቀሱት? ከዚህ ከትንቢት መጽሐፍት ውጪ የት ተጠቅሰዋል ሀጌና ዘካርያስ? ስለ የእግዚአብሔር ቤት እንዲሰራ ነው። በአሁኑ ስለ እግዚአብሔር ቤት መሰራት ስለ ኒው ቴምፕል መጀመሪያ የፈረሰው አሁን እንዲሰራ ማለት እንደዚህ የሚያወራበት ነው። ብዙ ጊዜ የምናገኛቸው ቴምፕል ሪስቶሬሽን እና ሪቢልዲንግ ላይ እንደሆነ እናውቃለን። ስለዚህ they prophesied in the time of the post-exilic time, which is in the time of Ezra and Nehemiah. እዝራና ነህምያ ጊዜ ፕሮፌሳይ ያደረጉ ናቸው። እነዚህ ሚልኪያስም መጨረሻ ላይ ፖስት ኤግዛይሊክ ላይ የነበረ ፕሮፌት ነው። he confronts the post-exile Israel spiritual apathy, arguing covenant renewal, proper worship እና community justice እንደሚያስፈልግ አርጊው ያደረገ ፕሮፌት ነው። እነዚህ 12ቱ ነቢያቶች ሰመሪያቸው ይህንን ነው የሚመስለው። Okay, these 12 prophets has a historical setting from a cohesive theological arc, which is judgment for covenant violation and call for repentance and justice and the hope of God's mercy and the future restoration.
በዋናነት እነዚህ ሶስት ነገሮች ያነሳሉ። ቅድም ቴማቸው አንድ የሚያደርጋቸው ምንድነው የሚለው ጋር ስንመጣ I'm sorry የተደወለ ስለሆነ ነው። እሺ ሌላኛው እነዚህ ሶስቱ ቴሞች ናቸው አንድ የሚያደርጉት እነዚህ ሶስቱንም መጽሐፍት ሂስቶሪካል ክላሲፊኬሽናቸው በእነዚህ ሶስት ወቅቶች ነው ቅድም እንዳልነው ከምርኮ በፊት በምርኮ ጊዜና ከምርኮ በኋላ የነበሩ ናቸው እነዚህ 12ቱም ነቢያቶች ስለዚህ they started their ministry before the fall of Israel which is 722 BC and also Judah which is 586 BC and until the post-exilic time which is in the time of Ezra and Nehemiah. So Hosea, for example, they warned Assyrians exiling for covenant renewal, and Amos confronts the social injustice and religious hypocrisy and forecasts exile and messianic hope. Jonah also reveals God's compassion toward repentant pagans, not Israel, but the pagans, which is the Ninevians. And also Micaiah, which was he prophesied in Jeremiah, which he prophesied in Samaria and Jerusalem. He declares judgment and restoration. And Nahum also, he prophesied about Nineveh, and he announces divine judgment in Assyria. Habakkuk, which was 600 BC, which questions God's justice, and he questions about the punishment of these Babylonians, which is in the time of exilic period. በዛ ሰዓት እሱ በምርኮ ሰዓት ሆኖ የነበሩትን ችግሮች ያየ ሰው ነው። የእግዚአብሔርን ፍትሃዊነት ጥያቄ አነሳ የነበረ ሰው ነው ሀባከክ ማለት ነው። ከዛ በኋላ Zephaniah is in the time of Judah in 603 BC, which warns about the day of the Lord and the promises of restoration. Okay, the exilic prophets. Who are these exilic prophets? በምርኮ ጊዜ የነበሩ ፕሮፌቶች እነማን ናቸው? These prophets spoke during or shortly after this Babylonian exile. These are Obadiah, Joel, which is in 580 BC in Edom, and Joel, his date is uncertain, but he's maybe in exilic period or in post-exilic period. He uses the locust plague to illustrate the day of the Lord. ከዩኤል ላይም አሞጽ ላይም አለ። አሞጽ ላይም ይህን ያንበጣን ስለ ጸሎት ኢንተርሴሽን እሱ አሞጽ ላይ አንዱ እሱን አነሳላችኋለሁ። What are the post-exilic prophets after the return? These are Haggai, Zechariah, and Malachi. These are post-exilic periods, which is 520 BC and 460 BC. Before exilic, you see this, Hosea, Amos, Jonah, Micaiah, Nahum, Habakkuk, and Zephaniah. These are before exile, before the fall of Israel, and in the exile, Obadiah and Joel, Abdiuna, Yoel ናቸው። ከዛ በኋላ ከፖስት ኤግዛይሊክ ፕሮፌትስ የሚባሉት ደግሞ እነ ሐጌ፣ ዘካርያስ እና ሚልኪያስ ናቸው። ግን ዕንባቆም በራሱ በ600 ባቢሎኒያን የተነሱበት ወቅት ነው። ወደ ምርኮ ባይወሰዱም ምናልባትም የእግዚአብሔርን ኢንጀስቲስ ምናልባት ወይ በምርኮ ዘመንም ሆኖም አይቶት ሊሆን ይችላል፣ ወይ ደግሞ ኤግዛክት ዴቱን ሜንሽን ማድረግ ያንዳንድ መጽሐፎችን ይከብዳል። እርግጥ የዩኤል መጽሐፍ ነው ዴቱን የሚያስቸግረው፣ ግን አብዛኞቹ በእነዚህ ኤግዛይል፣ ፖስት ኤግዛይል እና ፕሪ ኤግዛይል ብላችሁ በሶስት ቦታ ከፍላችሁ ማየት ትችላላችሁ። What are the key thoughts in these themes of each book? ሆሴ የሚናገረን ስለ እግዚአብሔር ፍቅርና ስለነዚህ ስላፈገፈጉ ባክስላይደርስ ነው፣ ስለ እስራኤላውያን ማለት ነው። ወደ ኋላ ሪተርን ስላደረጉት ነው። ኪቶቱ እንዲመለሱ ነው ዋና ሐሳቡ የሚናገረው። ሙሴና ዳዊትን እስራኤልን ይጠቅሳል። እነዚህ ፖርትሬት ናቸው፣ መሳይኒክ ፖርትሬትስ ናቸው። ኪቨርስ 14:9 ነው። ሆሴ 14:9 ኪቨርሱ ነው። ሆሴ ከሆሴ ጀምሮ እያየን ሆሴ 14:9 እንደ ኪቨርስ የሚታይ ነው። ይህንን ኪቨርስ ከማይነር ፕሮፌትስ መጽሐፍ ላይ ነው የወሰድኩላችሁ። ከዛ በኋላ ነው ፓራፍሬዝ አድርጌ እዚህ ላይ ያስቀመጥኩት። ኒው ሊቪንግ ትራንስሌሽን የተጠቀምኩት። ሆሴ 14:9 ላይ ምን ይላል?
ይህን ነገር የሚያስተውል ጠቢብ የሚያውቃት ማስተዋይ ማን ነው? የእግዚአብሔር መንገድ ቅን ነው፣ ጻድቃንም ይሄዱበታል፣ ተላላፊዎች ግን ይወድቁበታል ይላል። He speaks about the way of the Lord. ተላላፊ የሆነው ማን? On the righteous people they walk on them, but the sinners will stumble and fail. These sinners who stumble again and again and fail from the promise of the Lord are the Israelites, who are represented by this infidel wife, which was backsliding again and again from the promise. Joel is about, his theme is about the coming of the day of the Lord. የጌታ ቀን የሚባለው ቴም ነው በዋናነት እሱም ሪፔንተንስ ላይ ነው የሚያተኩረው። መሲሁን የሚወክለው the teacher for righteousness የሚባለው ነው። ኪቨርስ ምዕራፍ 2 ቁጥር 13 ላይ do not tear your clothes in your grief, but tear your hearts instead. Return to the Lord your God, for he is merciful, compassionate, slow to anger, and filled with unfailing love. He is eager to relent and not punish. And Amos is also, his theme is about also this day of the Lord, to prepare them for meeting the God. And he mainly speaks about justice. ግን አሁን አንደኛው ትልቁ መሲያኒክ ፖርትሬቱ የዳዊት ድንኳን የተባለው አነሳዋለሁ የተባለው the occupants of the tents of the David, but the key verse is Amos chapter 5 verse 24. Amos chapter 5 verse 24, it says ነገር ግን ፍርድ እንደ ውሃ ጽድቅም እንደማይደርቅ ፈሳሽ ይፍሰስ ይላል። It's about justice. Instead I want to see mighty flood of justice, endless river of righteous living. This is amazing. ይህንን ነው እየጠየቀ ያለው። ለእስራኤል ምልጃ ያደርጋል እግዚአብሔር በዚህ በእስራኤል ላይ ስለሚያመጣው ቁጣ ምዕራፍ 6 ላይ ዳችሁ ስታነቡ እግዚአብሔር እንዲያሳየኝ ይልና እነሆም የኋለኛው ሳር በሚበቅልበት መጀመሪያ ላይ አንበጣን ፈጠረ። እነሆም ከንጉሥ አጨዳ በኋላ የበቀለ የገበው ነበር። የምድሩንም ሳር በልተው ከጨረሱ በኋላ እኔም ጌታ እግዚአብሔር ሆይ ይቅር እንድትል እለምንሃለሁ፣ ያዕቆብ ታናሽ ነው እንዴት ይቆማል አልኩት። እግዚአብሔርም ስለዚህ ነገር ተጸጸተ። ይህ አይሆንም ይላል እግዚአብሔር። ጌታ እግዚአብሔርም እንደዚህ ያሳየኝ። እነሆም ጌታ እግዚአብሔር በእሳት ለመፍረድ ጠራ፣ እርሷም ታላቁን ቀላይ ምድርን በላች። እኔም ጌታ እግዚአብሔር ሆይ እንድትተው እለምንሃለሁ፣ ያዕቆብ ታናሽ ነውና እንዴት ይቆማል አልኩት። እግዚአብሔርም ስለዚህ ነገር ተጸጸተ። ይህ ደግሞ አይሆንም ይላል ጌታ እግዚአብሔር። በተደጋጋሚ ይህንን ሀሳብ ያነሳል። which is about ይሄ ስለ ምልጃ ጸሎት እግዚአብሔር ሀሳቡን ሊቀይር ይችላል። አንዴ ይህን ነገር ከተናገረ በኋላ ፍርድን ከተናገረ በኋላ እግዚአብሔር ሀሳቡን ሊቀይር ይችላል። እግዚአብሔር ሀሳቡን ሊቀይርበት አንዱ የሚችልበት ባለፈው እንዳየነው በህዝቡ ንስሐ ሲገባ ይሄ የፍርድ ጀጅመንት ሊቀየር ይችላል። እግዚአብሔር ሊመለስ ሊተው ይችላል። ነገር ግን እዚህም ክፍል ላይ እንደምታዩት ነብዩ ራሱ ይማልዳል በእግዚአብሔር ፊት ሆኖ እስራኤል አይችልም ይሄንን ነገር እግዚአብሔር እባክህን ተው፣ እስራኤል ታናሽ ነው፣ ይሄንን ቀንበር መሸከም አይችልም እያለ እንዴት ይቆማል እስራኤል ከዚህ የተነሳ እያለ ይለምናል። ግን በዋናነት ቴሙ ስለ ጀስቲስ ነው። እግዚአብሔር ጸሎቶችን ይሰማል። ጸልየን እግዚአብሔር ደግሞ የሚመጡትን እነዚህን መቅሰፍቶች ጀጅመንቶች ይቀይራቸዋል። እንዲሁም ደግሞ እግዚአብሔር ፍትህን ደግሞ እንደማያቋርጥ ወንዝ በህዝቡ ላይ እንደሚያፈስ ይናገራል ማለት ነው። እሺ what about Obadiah? His main theme is about the kingdom shall be Yahweh's. The key thoughts are the pride humbled, እግዚአብሔር ትዕቢተኞችን እንደሚያዋርድ ነው የሚናገረው። ሜሲያኒክ ፖርትሬቱ ምንድን ነው? savior and a judge par excellence. And the key verses are those who have been rescued will go up to Mount Zion in Jerusalem, rule over the mountains of Edom, and the Lord himself will be the king. አብድዩ መጽሐፍ በጣም ኢንትረስቲንግ መጽሐፍ ነው። አብድዩ አንድ ቻፕተር ናት፣ ግን ስለ እግዚአብሔር ቀን ይናገራል። በጣም ደስ የሚለውን ቨርስ ብቻ ላንብብላችሁ። ከቁጥር 21 ላይ ያለው ምንድነው? በኤሳው ተራራ ላይ ይፈርዱ ዘንድ እዳኞች ወደ ጽዮን ተራራ ይወጣሉ፣ መንግስትም ለእግዚአብሔር
ይሆናል ነው የሚለው። ስለ እግዚአብሔር ቀንም ይናገራል። 15 ላይ እግዚአብሔር ቀን በአሕዛብ ሁሉ ላይ ቀርቧል። አንተ እንዳደረግከው እንዲሁ ይደረግብሃል። ፍዳህም በራስህ ላይ ይመለሳል። በቅዱሱ ተራራዬ ላይ እንደወጣቸው እንዲሁ አሕዛብ ሁሉ ዘወትር ይወጣሉ፣ አዎን ይጠጣሉ፣ ይጨልጡማል፣ እንዳልሆኑም ይሆናሉ እያለ ይናገራል ማለት ነው። በጽዮን ተራራ የሚያመልጡ ይሆናል፣ እርሱም ቅዱስ ይሆናል፣ የያዕቆብ ቤት ሰዎች ርስታቸውን ይወርሳሉ ብሎ ይናገራል ማለት ነው። ሌላው ዮናስ it's about a prejudice conquered, the main theme and it's about judgment postponed. But Nineveh has more than 120,000 people living in spiritual darkness, not to mention all the animals. Should I feel sorry for such a great city? እግዚአብሔር ለእነዚህ ህዝቦች እንዴት አላዝንም ግራና ቀኛቸውን ለማያውቁ ብሎ ይናገራል። እግዚአብሔር እንደሚያዝን፣ እግዚአብሔር ለህዝቡ እንደሚራራ፣ ለእስራኤል ብቻ አይደለም ለእነዚህ ፓጋን ኔሽንስም እንደሚራራ ሚክያስም now it's about hope and divine key thoughts are divine expectation and a ruler from Bethlehem. Know, O people, the Lord has told you what is good, and this is what requires of you, to do what's right, to love mercy, and to walk humbly with your God. Nahum is also it's about Nineveh, as I said earlier. The key verse is, look, a messenger is coming over the mountains with good news. He's bringing a message of peace. Celebrate your festivals, O Judah, and fulfill all your vows, for your wicked enemies will never invade your land again. They will be completely destroyed. It's about Nineveh. Nineveh ላይ ስለሚመጣው ፍርድ ነው እና መልእክተኛው እንደሚመጣ ይናገራል። መልካም ዜና ይዞም እንደሚመጣ ይናገራል ማለት ነው። ዕንባቆምም ኪቴሙ በእምነት ስለመሄድ ነው። ጻድቅ ግን በእምነት በሕይወት ይኖራል እንደሚል ነው። But the righteous will live by faithfulness of God. ሰፎንያስም ደግሞ the day of Yahweh's wrath የእግዚአብሔርን የቁጣ ቀን በእነዚህ ቅሬታዎችንም ኪቶቱን እሱን ይናገራል። ኪቨርሱ I will crush Judah and Jerusalem with my fist and destroy every last trace of their bad worship. I will put an end to all idolatrous priests so that even the memory of them will disappear ይላል ኪቨርሱ ማለት ነው። ቁጥር 1-4 ላይ ሐጌም እንደዛው የሚናገረው እንዲበረቱ ነው። እርግጥ ሐጌ ዘካርያስ እና ሚልኪያስ ከምርኮ በኋላ መጥተው በርትተው እንዲሰሩና እንዲገነቡ የተናገሩበት ነው። እያንዳንዱን ዲቴይል እዛው መጽሐፉን ስታነቡ ታዩታላችሁ። ነገር ግን በኃይልና በብርታት አይደለም ይላል ዘካርያስ ላይ እናውቃለን። ስለ መንፈስ ቅዱስ ብዙ ጊዜ የሚጠቀስ ነው። በኃይልና በብርታት ነገር ግን በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር ይላል። the key verse it speaks about the future glory in the spirit of the Lord, how empowers these remnants who are coming back from exile. The Melekiah is also a divine love. It's about divine love. ይናገራል ለብላቴና በብላቴንነት በልጅነት ስላገባሃት ሚስት ታማኝ ሁን ብሎ ይናገራል እና ስለ አስራትም ይናገራል። አታለውኛል ያ should people cheat God in verse 3:8 yet you have cheated me, but you ask what do you mean, what did you ever cheat you, when did you ever cheat you have cheated me of the tithes and offering due to me. አስራት ባለማምጣት እናንተ ሰርቃችሁኛል ይላል እግዚአብሔር ብሎ ይናገራል ማለት ነው። let's see the chronology or we are completing this part. chronology ስንመለከት የሚቀድመው ኢሳይያስ ነው. he's a pre-exilic when you see Isaiah he was prophesying in Jerusalem, and Jeremiah also in Jerusalem and in Egypt. He was pre-exilic and in the time of exile. ሁለቱንም ላይ የነበረ ነብይ ነው። pre-exile በኤግዛይልም ታይም የነበረ ነው። ሕዝቅኤል ደግሞ በኢየሩሳሌም እና በባቢሎን ስላለ ሁኔታ ይናገራል፣ ግን እሱ በምርኮ ጊዜ የነበረ ነብይ ነው እስከ 571። ሆሴ ደግሞ እስከ 750 የነበረ ነው። ከምርኮ በፊት የነበረ ነብይ ነው። 750 BC ነው። እየቀነሰ ሲሄድ ማለት ወደ ክራይስት እየቀረበ ነው የሚመጣው። እየቀነሰ ነው የሚመጣው አቆጣጠሩ። እዚህ ጋር ኢዩኤል ነው የማይታወቀው፣ ግን ስለ ረመነንት ነው የሚናገረው። ምናልባት ኤግዛይሊክ ነው ወይ ፖስት ኤግዛይሊክ መጽሐፍ ነው። አሞጽም እንደዚሁ በ760 ዓመተ ዓለም የነበረ ነው፣ ፕሪ ኤግዛይሊክ ነው ማለት ነው። አብዲዩም በኤዶም ላይ በዋናነት የተናገረ ነው፣ ኤግዛይሊክ መጽሐፍ ነው። ዮናስ ደግሞ በ700 ኔኔቫ እና አሲሪያ ላይ ነው፣ ፕሪ ኤግዛይሊክ መጽሐፍ ነው። ሚኪያ ፕሪ ኤግዛይሊክ ነው፣ አይተነዋል ቅድም። ሰማሪያ እና ኢየሩሳሌም ላይ ነው።
ናሆምም ፕሬኤግዛይሊክ ነው፣ ኔኔቫና አሲሪያ ላይ ነው የተናገረው። ዕንባቆም ሶፎንያስ እና ሀጌም ሶፎንያስ እና ዕንባቆም ፕሬኤግዛይሊክ ናቸው። ራይዝ ኦፍ ባቢሎን ጁዳስ ዘ ፎሬን ኔሽን ያለውን የተናገረ ነው። ሀጌ ዘካርያስ እና ሚልኪያስ ግን ፖስት ኤግዛይሊክ ናቸው። እነዚህ ሶስቱ ናቸው አስታውሱ በደንብ ሀጌ ዘካርያ እና ሚልኪያስ ፖስት ኤግዛይሊክ መጽሐፍት ናቸው ማለት ነው። ሌትስ ሲ አውትላይን ሰመሪ ዋት አር ዘ ኪ አይዲያስ። ሆሴ ከምዕራፍ 1 እስከ 3 ድረስ ጋብቻውን እንደ ፓራብል ተጠቅሞ የተናገረን መጽሐፍ ነው የሆሴ መጽሐፍ። ስለዚህ ይሄ መጽሐፍ ደግሞ ቀጥሎ ያለው ከምዕራፍ 4 ጀምሮ ያለው እስከ ምዕራፍ 14 እነዚህን ዋርኒንጎችን ወደ ንስሐ እንዲገቡና አኩዚሽኖችን የተናገረበት ነው። Yahweh's unchanging love for Israel. This is the key idea. Yahweh's jealousy for his covenant, Yahweh's just judgment, and Yahweh's healing and restoration of the remnant, which is in the book of Hosea. In the book of Hosea. When you see the book of Joel, chapter 1 up to 2, the locust and the army invasion and the day of the Lord, and chapter 2 up to 3, the mercy and judgment of on the nation. So the key ideas about the locust plague in the analogy of the day of the Lord ነው። ይሄ በመጨረሻው የጌታ ቀን ብሎ የሚናገረው eschatological perspective ያለው ቢሆንም ስለ locust plague ይናገራል። ከዛ በኋላ the spirit poured outside of prelude judgment in all of the people. So what the book of Joel is telling you that judgment is inevitable. Judgment is coming, and God's justice, God's holiness is going to be the light that can bring judgment on every person without any difference. So if God is not judging, he's wrong if he's not judging. So judgment will come, and also he speaks about salvation which come upon the nation of Israel. So he welcomes into his family for those who truly cry out to him, whether they come from the most religious or from the most ungodly background. Whatever their background, God will restore anyone who is coming to him and repenting to him, and he will receive the Holy Spirit. Amos also have 9 chapters. Chapter 1 is the superscription. He speaks about Amos and his ministry, and chapter 1 up to 6 is the oracle of judgment, and chapter 7 up to 9 is the vision of judgment. So the nations are accountable for social policy, and Israel will face the day of the Lord. And also it speaks about true worship, as I said earlier. It speaks about prayer, and God will also restore the remnant. God will also restore the remnant. በያንዳንዱ መጽሐፍ ውስጥ ያሉ ኢሹዎች አሉ። እነሱ ውስጥ ዲቴይል ለመግባት ጊዜው ስለማይበቃን ግን አሞጽ መጽሐፍ የሚናገረን ስለ ጀስቲስ ሲናገር እስራኤል እግዚአብሔር የሰጣትን ፕሮስፐሪቲ ሚስዩዝ አድርጋለች። አሞጽ ይህንን ትንቢት በሚናገርበት ጊዜ የእስራኤል ሕዝብ በዚህ በብልጽግና የከበረበት ጊዜ፣ ሀብታሞች የነበሩበት ጊዜ ነው። ነገር ግን ፌል አድርገዋል። እርስ በርስ መዋደድ አልቻሉም። ከዚህ የተነሳ እግዚአብሔር ፍርድን እንደሚያመጣና ሪስቶሬሽን እንደሚመጣ በኋላ ላይ ይናገራል ማለት ነው። ይሄም የእግዚአብሔር ፍርድ የሚመጣው እስራኤል ምህረት ማድረግ ስላልቻሉ ነው። ሰዎችን መርዳት ስላልቻሉ፣ ጀስቲስ ስለሌለ የጌታ ቀን ይመጣል፣ እንደ አንበጣ ያከማቻችሁትን ሀብት ይበላዋል እያለ አሞጽ ይናገራል ማለት ነው። the coming judgment is it's the day of darkness. It's not a day of light. It's the day of the Lord darkness, not of light. Gloom with no brightness. So Amos is speaking about these things, and he also speaks about the coming of the prosperity in the new years. This verse tells us, Amos chapter 8 verse 10, it's like the morning for any only son. So this is a resting passage, Amos prophecy, because it describes precisely what took place when Jesus hung on the cross 7 centuries after Amos lived. እንደ አንድያ ልጅ ብሎ የሚለው ማለት ነው። አሞጽ 8:10 ላይ አከራካሪ ቨርስ ነው። ትራንስሌሽኑ ላይ ብዙ ኖች ይነሳሉ፣ ግን ስለ ኢየሱስ ክርስቶስ ነው ስፔሲፊካሊ የሚናገረው። አሞጽ ምዕራፍ
8 ቁጥር 10 ላይ አሞጽ ምዕራፍ 8 ቁጥር 10 ላይ ምንድነው የሚለው? አመት በዓላችሁን ወደ ለቅሶ ዝማሬያችሁን ወደ ዋይታ እለውጣለሁ፣ ማቅም በወገብ ሁሉ ራስ መንጨትን በሁሉ ላይ አመጣለሁ፣ እንደ አንድያ ልጅም ለቅሶ ፍጻሜውን እንደ መራራ ቀን አደርገዋለሁ ብሎ ይላልና ምናልባት he's speaking about Jesus. Is he speaking it describes precisely what happened on Jesus when he was on the cross. እነዚህን ዳርክ አወሮችን የሚናገርበት ጊዜ ነው ማለት ነው። እግዚአብሔር ኢምፓርሻል ነው፣ ፍትህን ያመጣል። ግን ዌልዝ ይዞት የሚመጣውን ዴንጀር ነው የአሞጽ መጽሐፍ የሚነግረን። ዌልዝ ይዞት የሚመጣውን ችግር ነው ይዞ የሚናገረው የአሞጽ መጽሐፍ የሚያስጠነቅቅ። so nations will be accountable for their social policy. ባላቸው ሶሻል ፖሊሲ ሀገራት ይጠየቃሉ፣ ወይንም ደግሞ ኔሽንስ እግዚአብሔር ኔሽንስ ላይ ይፈርዳል፣ ኔሽንስ ላይ ይናገራል እያለ ነው የአሞጽ መጽሐፍ የሚሞግተን በእነዚህ 9 ምዕራፎች ማለት ነው። ስለዚህ ሶሪያ ወደ ኋላ እንትኑ ፓወር እንትን ስላይዱ ሄዶብኝ ነው። okay, what about the other books? Obadiah is, as I said earlier, it's one chapter from verse 1 up to 15 on the judgment of Edom, and also chapter 16 up to 21 is about restoration in Yahweh's kingship. God is sovereign, and also it speaks about the principle of retribution. Here retribution የሚባለው ኃጢአት ከሰራ ቅጣት ይጠብቃል፣ ጽድቅ በጽድቅ ከኖርክ በረከት ይጠብቃል የሚለውንና restoration of Israelን በደም አድርጎ ፒክቸሩን የሚያሳየን መጽሐፍ ነው ማለት ነው። የአብድዩ መጽሐፍ እንዲታያችሁ ነው ዙም እያረኩት ያለሁት። oh my goodness. okay, where are we now? We are on ጆናን እናውቀዋለን፣ የሱን ታሪክ ብዙ ጊዜ ጆናን ታሪክ ከጴጥሮስ ሁለቱም በተመሳሳይ ቦታ በኢዮጴ ነው ሽፍት ያደረጉትና ያ እግዚአብሔር ታዞ ሄደዋል፣ ዮናስ ግን ሳይታዘዝ ይሏል። ሁለቱም ክሪቲካል ፖዚሽን ነው፣ ወደ አሕዛብ ነው የተላኩት። ግን ጴጥሮስ ያንን አልፎ መሄድ ይችላል። ዮናስ ግን እንደምትመለከቱት እዚህ ላይ እግዚአብሔርን እምቢ ብሎ ሄዶ በአሳ ነባሪ ሆድ ውስጥ ተጥሎ ከዛ በኋላ እግዚአብሔር እንዴት ሪስኪው እንዳደረገው የእሱን ጸሎት እናውቃለን። ቻፕተር 3 ላይ ሄዶ ንስሐን ማለት ፍርድን ያወጀበት ነው። ከዛ እግዚአብሔር ይቅር ስላቸው ደግሞ ዮናስ የተቆጣበትን ታሪክ ነው የምናየው ቻፕተር 4 ላይ ማለት ነው። God is right to show compassion and God delights in a small step to our repentance. If we repent, God is delighted in our repentance and God gives us always a second chance. እግዚአብሔር ሁሉ ጊዜም ሰከንድ ቻንስ ይሰጠናል። በዚህ ሰከንድ ቻንስ ተጠቅመን መመለስ መቻል አለብን የሚል ነው የዮናስ መጽሐፍ። ሚልኪያስ ደግሞ 7 ምዕራፎች አሉት። chapter 1 judgment on Israel and Judah, chapter 3 up to 5 injustice and messianic hope, chapter 6 up to 7 about restoration. So he speaks about the Messiah from Bethlehem, right behavioral over rituals and deliverance from Assyria የሚለውን ሐሳብ ይነግረናል ማለት ነው። ናሆም 3 ምዕራፎች ነው ያሉት። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ በእርሱ የሚታመኑበትን ያውቃል። ናሆም 1:7 ምናውቀው ቨርስ ያለው ናሆም ላይ ነው። so it's a psalm. It's a psalm, chapter 1. There is a psalm in chapter 1 and this introduction. Chapter 1 up to 3 is about judgment on Nineveh and deliverance of Judah. So judgment of Nineveh, Judah's release from Assyrian's power, you see in the book of Nahum. And Habakkuk has 3 chapters. Chapter 1 and 2 is a lament and response cycle, and chapter 3 is a prophetic prayer. Prophetic ነው የሚናገረው። ምንም እንኳን በለስ ባታፈራ የወይራ ስራ ቢጎድል, it's more of a prophetic. God is just with the nation. Babylon will be judged. Trust God in the midst of confusion. ምንም አይነት ችግር ውስጥ ብትሆን እግዚአብሔርን ታመን የሚል ነው። እነዚህ ሶስቱ መጽሐፍት ግን ፖስት ኤግዛይሊክ ናቸው። ሐጌ፣ ዘካርያስ እና ሚልኪያስ። But Zephaniah is 3 chapter 1 up to 3 is judgment, wrath, called repentance and hope. And the day of the Lord, an universal judgment impact on Zephaniah. Haggai is also rebuilding the temple, holiness, blessing, and Zerubbabel as a saint, signet. በዘካርያስ መጽሐፍ ላይ የምናገኘው ካህኑ ኢያሱን ሲከሰው የነበረውን ክስ እዛ ላይ እናገኛለን። and oracles of vision and messianic return in readership.
ሪፔንተንስ፣ ኮቨነንት ሪኒዋል ኪ ቴሞቹ እነዚህ ናቸው። ሆፕ ብዙዎቹ ተደጋጋሚ ናቸው። ሶሻል ጀስቲስ እና መሲያኒክ ኤክስፔክቴሽን ላይ ይነግረናል። የመጨረሻው መጽሐፍ ሚልኪያስ ነው። ሚልኪያስ መጽሐፍ ደግሞ እስከ ቻፕተር 1 ሱፐርስክሪፕሽኑ ያለበት ነው። ሪቢዩክስ ኦፍ አንፌይትፉል ፕሪስትስ and peoples, and chapter 2 and 3 is judgment and purification. Chapter 3 is called for repentance. So wholeheartedly he speaks about wholehearted worship, faithfulness in marriage, and it speaks about divorce. God hates divorce and the day of the Lord. እግዚአብሔር ፍቺን ይጠላል ብሎ ቃል በቃል የተናገረበት ሚልኪያስ መጽሐፍ ላይ ነው ያለው። ስለ ፍቺ በደንብ አድርጎ አንዱ የሚነሳው አርጊመንት ስለ ፍቺ ሲነሳ ከዚህ ከሚልኪያስ መጽሐፍ ላይ ነው። And also Elijah is a figure will announce in the final day. ኤልያስ ይመጣል ብሎ ነው የሚያቆመው። ከዛ ኤልያስ ሲመጣ ደግሞ በዚህ በአዲስ ኪዳን ላይ የምናገኘው እሱ ነው። ይሄን አሬንጅመንት አንዱ አርጊመንት ሚልኪያስ መጨረሻ ላይ መምጣቱና የሰብታጅንት እኛ አሁን የምንጠቀመው አሬንጅመንት የተሻለ ነው የሚባለው ስለ ኤልያስ መምጣት ፕሮፌሰር አድርጎ ነው የሚያቆመው። ከዛ በኋላ ልክ አዲስ ኪዳን ደግሞ ኤልያስ መጥቷል ይለናል ማለት ነው። ሚልኪያስ መጽሐፉ መጨረሻውን ሄጄ ላንብብላችሁ። ሚልኪያስ መጽሐፍ ላይ ለእስራኤል ሁሉ ሥርዓትንና ፍርድን አድርጌ በኮሬብ ያዘዝኩትን የባሪያዬን የሙሴን ሕግ አስቡ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩ ኤልያስን እልክላቸዋለሁ። መጥቼ ምድርን በእርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል ብሎ ነው የሚያቆመው። ስለዚህ ማቴዎስ ወንጌል መጀመሪያ ስለ ኢየሱስ ክርስቶስ ከነገረን በኋላ የሚጀምረው ሚኒስትሪው በዮሐንስ ሚኒስትሪ ነው። he is a prophet Elijah የጌታን መንገድ አዘጋጁ ጥርጊያውን አቅኑ እያለ የሚጮህ በምድረ በዳ የሚጮህ ድምጽ ብሎ የተነገረው ይሄ ኤልያስ እሱ ነው። ደግሞ ማርቆስን የሚነግረን እሱን ነው። ምዕራፍ 1 ላይ ቀጥታ በነብዩ ኢሳይያስ እንደተጻፈ ብሎ ይናገርና የዮሐንስን መምጣት ይነግረናል። እንደዛው ተመሳሳይ ነው ሉቃስ ላይም ስትሄዱ ማለት ነው። so this is the Elijah like figure will come on the final day, and that final day already inaugurated by Jesus. የዘመኑ መጨረሻ ደርሷልና ንስሐ ግቡ ብሎ ኢየሱስ እንደተናገረ already inaugurate አድርጎታል የመጨረሻውን ዘመን ማለት ነው። what are the prophetic fulfillments that have happened in each book? Hosea is the faithful husband who represents God. So Jesus is a representative here, like in the place of Yahweh, for the faithful love for the unfaithful people. So his sacrificial days is embodied in Hosea chapter 19 up to 20 by his sacrificial and his redemption. ሄደ ተቤዣት ነው የሚለው ሆሴዕ መጽሐፍ ላይ ይቺ አንተን የምትጠላህን ሚስትህን ውደዳት ይለዋል እግዚአብሔር። እኔ እስራኤልን የወደድኩት እንደዚህ ነው። ሄደ ደግሞ ምን አርጋት ይለዋል? ተቤዣት ይላል። የራሱ የሆኑትን ሄዶ እንደተቤዠ መጽሐፍ ቅዱስ ይነግረናል። Joel also Jesus initiates the outpouring of the Spirit at Pentecost. በዚህ በጴንጤቆስጤ በተባለውን ቀን ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆች ትንቢትን ይናገራሉ። በዘመን ፍጻሜ የሚሆነው ይሄ ነው። the day of the Lord, the final day, the renewal of the Holy Spirit and the powering of the Holy Spirit into all of the flesh. ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ብሎ የተናገረበት ነው። አሞጽም የሚናገረው about the fallen tent የወደቀውን የዳዊትን ድንኳን አነሳለሁ የተባለው አሞስ የተናገረው የሜሲያኒክ ሪስቶሬሽን ነው የሚናገረው። ዳዊት ይሄንን ጠቅሶ ሐዋርያ ሥራ ላይ ይሄንን ይናገራል። ሐዋርያ ሥራ ምዕራፍ 15 ላይ ይናገራል። በአብድዩ መጽሐፍ ላይ እግዚአብሔር ትዕቢተኞችን ያዋርዳል፣ ከፍ ያሉትን ዝቅ ያደርጋል። ይሄን በሉቃስ 1:52 ላይ ሄዳችሁ በዚህ በማግኒፊሰንት ሶንግ በሚባለው በማርያም መዝሙር ውስጥ ታገኙታላችሁ። እግዚአብሔር የሀብታሞችን ባዶ እጃቸውን ሰጥቷቸዋል እያለ ይናገራል። ስለ ጀስቲስ ይናገራል። ይሄም የመጣው በክርስቶስ ኢየሱስ ነው። Jesus brought this justice. ይሄንን አውቃ ማርያም ገብቷት በመንፈስ ቅዱስ ሆና እየዘመረችው ነው። እግዚአብሔር የባሪያይቱን ውርደት ተመልክቷልና ከፍ ከፍ ያሉትን አዋርዷል፣ ከፍ ከፍ ያሉትን ዝቅ ዝቅ አድርጓል። እግዚአብሔር ጠቢባንን አሳፍሮ እግዚአብሔር ሞኞችን መርጧል። እግዚአብሔር ሀብታሞችን ባለጠጎችን ባዶ እጃቸውን ሰጥቷል እያለ የሚናገረው ይሄ መዝሙር
the song of the magnificent የሚባለው በሉቃስ ወንጌል ምዕራፍ 1 ላይ የምታገኙት ነው። አብድዩ ነው ይሄንን የተናገረው። ዮናስም ራሱ ኢየሱስ ነው የሚናገረው። እኔ በሞት ስሞት የኔ ታይፕ ዮናስ ነው ብሎ ነው የተናገረው። ዮናስ ራሱ ኢየሱስን የሚወክል ነው። 3 ቀን ቆይቻለሁ ልክ እንደ ዮናስ ይላል ኢየሱስ። ሚካያ ደግሞ በቤተልሔም የሚወለደው ሰላምን የሚያመጣው የቤተልሔሙ ንጉስ the ruling in righteousness በጽድቅ የሚገዛው ንጉስ እርሱ ኢየሱስ ክርስቶስ እንደሆነ ይናገራል ማለት ነው። ሚክያስ ምዕራፍ 5 ቁጥር 2 እስከ 5 ያለውን ላንብብላችሁ። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ። ካንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል። ስለዚህ ወላጂቱ እስከምትወልድበት ጊዜ ድረስ አሳልፎ ይሰጣቸዋል። የቀሩትም ወንድሞች ወደ እስራኤል ልጆች ይመለሳሉ። እርሱም ይቆማል፣ በእግዚአብሔርም ኃይል በአምላኩ በእግዚአብሔር ስም ግርማ መንጋውን ይጠብቃል፣ እነርሱም ይኖራሉ። እርሱ አሁን እስከ ምድር ዳርቻ ድረስ ታላቅ ይሆናል ብሎ ይናገራል። ሚክያስ ላይ ቀጥታ ከዚህ ጠቅሰው ነው አንቺ ቤተልሔም ብለው የፋሪሲን ሳዱሲስ ኢየሱስ የተወለደው በቤተልሔም ይሁዳ ነው ያሉት። ከዚህ ሐሳብም ተነስተው ናሆም ደግሞ የሚናገረው እግዚአብሔር ኢቪል ፓወርስን ዲፊት ያደርጋል but not by military force አይደል? በመንፈሴ እግዚአብሔር በዚህ ጋር እንደውም ናሆም 1:15 ላይ ምንድነው የሚለው? ናሆም 1:15 ላንብብላችሁ። ናሆም 1:15 ላይ የሚናገረው ምንድነው? እነሆ የምስራችን የሚያመጣ ሰላምን የሚያወራ ሰው እግሮቹ በተራሮች ላይ ነው። ይሁዳ ሆይ አጥፊው ፈጽሞ ጠፍቷልና ከእንግዲህ ወዲህ በአንተ ዘንድ አያልፍም። ዓመት በዓሎችን አድርግ፣ ስለቶችንም ክፈል ብሎ ይናገራል። This is about liberation. It's about the fall of Nineveh, these proud nations, but not by military force. Jesus fulfilled this by the cross. ይህንን በቆላሲያስ ምዕራፍ 2:15 ላይ ይናገራል። ድል በመንሳቱ ይላል፣ እያሳየ በግልጥ አዞራቸው ይላል። And also in Habakkuk, Jesus answers the cry for injustice and judgment himself. He brings judgment. He built this judgment for himself, and he calls righteous to live by faith. And Zephaniah is also speaks about just salvation and judgment and purifying the remnant and gathering nations in worship. And also Haggai is also speaks about the temple. It's fulfilled on Jesus Christ. Zechariah also he speaks about the humble king. ንጉስሽ በአህያይቱና በውርንጫይቱ ላይ ሆኖ ይመጣል የሚለው he speaks about the pierced የወጉትንም ያዩታል የተባለው ከዚህ ነው። 12:10-9 ዘካርያስን ሄዳችሁ ማየት ነው። 9:9 ላይ የሚናገረው ምንድነው? አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉስሽ ጻድቅ አዳኝ ነው፣ ትሑትም ሆኖ በአህያና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ብሎ ይናገራል። ይህን ጠቅሶታል። ወንጌላት ላይ የወንጌል ጸሐፊዎች ጠቅሰውታል። ስለ ኢየሱስ ክርስቶስ ነው የሚናገረው ብሎ በ12:10 ላይ ሄዳችሁ ደግሞ ስታነቡ በዳዊት ቤት ላይ በኢየሩሳሌም በሚኖሩት ላይ የሞገስና የልመናን መንፈስ አፈሳለሁ፣ ወደ እርሱም ወደ ወጉት ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል፣ ሰውም ለበኩር ልጅ እንደሚያዝን በመራራ ሐዘን ያዝኑለታል ብሎ ይናገራል። So this is fulfilled in Jesus Christ. This is fulfilled in Jesus Christ. Zechariah also he speaks about Zechariah speaks about the humble king. He comes as a shepherd, and also he enters Jerusalem as a humble king, as I read right now. በአህያይቱና በአህያይቱ ውርንጫ ላይ ሆኖ የገባው ኢየሱስ ክርስቶስ ነው። መንጋውን እረኛውን ምታ መንጋውን ይበተናል ተብሎ የተባለ ይፈጸም ዘንድ የተባለው በዘካርያስ መጽሐፍ ላይ ፕሮፌሳይ ተደርጎ በኢየሱስ ክርስቶስ ሀፕን ያደረገና ስጋ የለበሰን የመጨረሻው ሚልኪያስ ነው። Jesus is preceded by John the Baptist, the Elijah-like messenger who brings and refined fire for the day of the Lord. So ይሄም ለኢየሱስ ክርስቶስ አገልግሎት መጀመሪያ የሚመጣውን የዮሐንስን አገልግሎት በደንብ ክሊር አድርጎ ያስቀመጠልን መጽሐፍ ነው ማለት ነው። እነዚህ ሁሉ ኢየሱስ ክርስቶስን በግልጽ ነው የሚያሳዩን ማለት ነው። እሺ እዚህ ላይ ጥያቄ ካላችሁ እዚህ ጋር ላቁም ለዲስከሽን። ኦሬዲ ጨርሰናል። እንግዲህ እንኳን ደስ አላችሁ ነው የሚባለው።
የማያልቅ መሰለው አልቋል። ስለዚህ ሚልኪያስ ላይ ቆመናል ማለት ነው። ኦልድ ቴስታመንት ጨርሰናል። ዲቴል እንዳንገባ እንዳልኳችሁ እነዚህ ማይነር ፕሮፌትስ ያለን ጊዜ ይሄ ቀን ብቻ ስለሆነ ነው እና መጨረሻ ኖቱንም ሳዘጋጀው በዛ አይነት መልኩ ነው። ፈተናው የሚመጣው ከዚህ ኖት ነው። ገና ዲቨሎፕ እያደረግነው ስለሆነ ነው። ግን እዚህ ላይ ጥያቄ ካላችሁ እነዚህ 12ቱ መጽሐፍት ላይ እዚህ ጋር ፖዝ ማድረግ እንችላለን። ጥያቄ ከሌላችሁ ግን ስለ ፈተና ወርቻችሁ ምን ለያይ ነው የሚሆነው ማለት ነው። አንዱ ለስት ጥያቄ እንትን አለ ተቸል እሺ እና ሳይበዛ ብዙም ስለማያልቅ እና ስለ አሞጽ ትንቢት አሞጽ አሁን አማት ባሎቻችሁን ጠልቻለሁ አለ ያ እግዚአብሔር። ስለዚህ አማት ባሎቻችሁን ጠልቻለሁ ለእስራኤላውያን የትኛው አመት በዓል ነው እግዚአብሔር በዛን ጊዜ የእስራኤላውያንን የጠላውስ ለምንድን ነው? እሱ አሁን ብዙውን ጊዜ አገልጋይ ትንቢትም ሲያመጣ ሲናገር እና ከእንትኖቹ ከሐዋርያቶቹ ጋር ቤተ እምነት ተከታዮቹ ጋር ብዙውን ጊዜ እንጋጫለን በመስቀል በዓል ላይ። ኦኬ አመት በዓሎቻችሁን ጠልቻለሁ ያለው ስለ መስቀል በዓል አይደለም በመጀመሪያ ደረጃ። እሺ ቀጥል። ይህንን ተገን በማድረግ እነሱ ብዙውን ጊዜ እችን ይጠቀማሉ፣ መስቀልንም አይበሉም፣ በዛኛንን ይኮንናሉ። ለምንድን ነው እግዚአብሔር አንደኛ እሱን አመት በዓሎቻችሁን ጠልቻለሁ አለ? የትኛው አመት በዓል ነው? አንደኛ ኦኬ እና ለሆሴ ነው እና መሰላ እንትን ጋለሞት እንዲያገባት እግዚአብሔር አዘዘው። ያ እና ጋለሞት እንዲያገባ ያዘዘው ለምንድን ነው? እግዚአብሔር መጽሐፍ ቅዱስ እንደዚህ አይነት አታመንዝር የሚለውን 10ቱን ትእዛዛትን አስቀምጧል። ይህንንም ጥሶ እግዚአብሔር እዛኛው ክፍል ላይ ሰው እንትን ከእንደዚህ አይነት ነገር ንክኪ እንዳይኖር ህጉን አስቀምጧል። ህጉን ሽሮ ነው ወይስ እዚህ መጥቶ ለሆሴ ጋለሞት ሴት እንዲያገባ እንትን ያዘዘው? እና ኦኬ ባይበዛ አንድ ቢጨምር እሺ ይቻላል። ኦኬ እና ስለ ኢዮኤል ስለዚህ በኢዮኤል መጽሐፍ ላይ እንትን ኤልያስ ቀድሞ እንደሚመጣው ይናገራል። ኦኬ ኤልያስ በዛን ጊዜ ያንን ሲናገር በዛን ጊዜ መጥቷል ወይስ ከእንግዲህ በኋላ ከዚህ በኋላ ነው የሚመጣው? እሷን ብዙም ጊዜ ግራ ያጋባል። ኤልያስ ይመጣል ለመጽሐፍ ቅዱስ ቀድሞ ኦሬዲ እሱ ላይም መች ነው የሚመጣው ነው ወይስ ምንድነው? መች ነው የሚመጣው? መጥቷል ወይስ ከዚህ በኋላ ነው የሚመጣው? ኦኬ ባይበዛ ለለም ትምህርት እንደሆነ አንድ ስለ ነቢያት ትንቢት አገልግሎት አንድ ብጨምር ባለፈው አንዳንድ ነገሮችን ነካክተናል። ኦኬ እሺ ድጋም ይቻላል። ኦኬ እና ጥሩ ነው። እና በዛን ጊዜ የነበሩ ነቢያት እግዚአብሔር ስለዚህ በመንፈስ ቅዱስ አማካይነት መጥተው ሰርተው እና ስለሚሄድ ነው ትንቢት ይናገሩም እግዚአብሔር ሰርቶ ስለሚሄድ ጠብቁ ለነበረን። ግን ከዛሬው ነቢያት ጋር ስናመዛዝነው እግዚአብሔር ዛሬ ያንቺ ቤት እገባለሁ ይላል፣ ያንተን ቤት እገባለሁ፣ ከዛሬ ጀምሮ ቤትሽ ይውላሉ ይላል። ስለዚህ የትንቢት አገልግሎት ዙሪያ ላይ አንዳንድ ግለጻ ብሰጠን እንዴት ነው መጽሐፍ ቅዱሳዊ ነው ወይስ እግዚአብሔርስ ዛሬ መጥቶ በመካከላችን ነው ያለው? እንዴት ሄዶ ተመልሶ ይመጣል? ስለዚህ በመጨረሻው ላይ ጌታችን ኢየሱስ ክርስቶስ መጥቶ እንደሚወስደን እናውቃለን። ግን በመንፈስ ቅዱስ አማካይነት ከኛ ጋር ነው የሚውለው፣ ከኛ ጋር ነው የሚያድረው፣ ከኛ ጋር ነው አብሮ የሚኖረው። ዲስከስ ትንሽ ማብራራ ቢሰጡን ጨርሻለሁ። ታንኪዩ። እሺ ታንኪዩ። እሺ ከመጀመሪያው ከአሞጽ መጽሐፍ ልጀምር። የአሞጽ መጽሐፍ ላይ የሚናገራቸው አመት በዓሎቻችሁን ጠልቻቸዋለሁ፣ የአመት በዓል ስብስቦቻችሁን ይላል። አሞጽ ምዕራፍ 5 ቁጥር 21 ላይ ምዕራፍ 5 ቁጥር 21 ላይ አመት በዓላችሁን ጠልቼዋለሁ ተጸይፌዋለሁ፣ የተቀደሰውም ጉባኤያችሁ ደስ አያሰኘኝም፣
የሚቃጠለው መስዋዕታችሁንና የእህል ቁርባናችሁን ብታቀርቡልኝ እንኳን አልቀበለውም። ለምስጋና መስዋዕት የምታቀርቡልኝ የሰቡት እንስሶችን አልመለከትም። የዝማሬን ጩኸት ከኔ ዘንድ አርቅ፣ የመሰንቆህን ዜማ አላዳምጥም። ነገር ግን ፍርድ እንደ ውሃ ጽድቅም እንደማይደርቅ ፈሳሽ ይፍሰስ ይላል። ቅድም ያነበብኩት ነው። ቅድም ያነበብኩት ክፍል ላይ ነው ያለው እና በዋናነት ኮንቴክስቱ ነው የሚገዛን። መጽሐፍ ቅዱስ ውስጥ ጥቅሱንም ስናወጣ እዚህ ክፍል ላይ ነቢዩ አሞጽም የሚናገረው ስለ እግዚአብሔር ጀስቲስ ነው። እግዚአብሔር ስለሚያመጣው ፍትህ፣ ስለሚያመጣው ጀስቲስ። እግዚአብሔር ዓመት በዓሎቻችሁን ጠልቻለሁ፣ የምታደርጉትንም ነገር ጩኸት ነው ያ መስማት አልፈልግም። ሳክሪፋይስ እኮ እግዚአብሔር እንደ ጥሩ መዓዛ እንደ ጥሩ ሽታ ነው አይደለ? ብሉይ ኦልድ ቴስተመንት በእነዚህ መጽሐፍት ላይ ሄዳችሁ የምታገኙት። ነገር ግን እግዚአብሔር ፍትህ ከመጓደሉ የተነሳ የእስራኤል የብልጥግና ጊዜ ነው ብለናል ቅድም። ግን ሰው እርስ በርሱ ማይረዳዳበት የሚጨካከንበት ጊዜ ነበር። ስለዚህ ይሄንን አንስቶ እግዚአብሔር ሰንበታችሁን ሁላ መስዋዕታችሁን ይላል። እግዚአብሔር እኮ መስዋዕትን ይቀበላል። ዓመት በዓሎቻቸውን እንዲያከብሩ ያዛል፣ እግዚአብሔር ያስገድዳል ሁላ። ግን እዚህ ጋር መጥቶ I hate your these feasts, I despise them, I take no delight in your assembly እያለ እግዚአብሔር ይናገራል። በዋናነት የሚናገረው ፖይንቱ ምንድን ነው? አሞጽ እያወራ ያለው ፍትህን አምጡ። ስለ ሰንበትም ሲያወራ I don't want you to celebrate the Sabbath outwardly, but hate inwardly. There's hate in your heart. ይህም ጥላቻ የመጣው ከምንድን ነው? Because of their hurt on business. እነሱ ሰንባቶቻቸውን ሆሊዴዎቻቸውን they're እነዚህ የበለጸጉ ሰዎች ስለሆኑ they are thinking about their ገቢዎቻቸውን ነበር ሲያስቡ የነበሩ their incomes from these holidays. And these merchants, they are impatient. They are not worshiping God. They are waiting for the church to finish the program so that they can cheat the people again. They can በኢፍትሃዊነት መቀራመት ይፈልጋሉ። ህዝቡን ደግሞ መበዝበዝ ይፈልጋሉ በእነዚህ ወራቶቻቸው፣ በእነዚህ ፌስቲቫሎቻቸው ማለት ነው። እነዚህን ያነሳው እነዚህ በዓሎች he's not speaking that እነዚህን በዓላት እግዚአብሔር ነው ኦርዴን ያደረጋቸው፣ እግዚአብሔር ነው እንዲያከብሩ ያደረጋቸው። ግን እያለ ያለው አቢዩዝ አድርጋችሁታል የሚል ተውት ነው እያነሳ። ከዚህ የተነሳ ይሄን የፓስኦቨርን ፊስት ኦፍ ዘ ዊክ ፔንቴኮስት የሚባለውን ሜጀር አኑዋል ፊስቶች ነው ዴይ ኦፍ ተርበርናክል የሚባለውን በጣም በሚያስደነግጥ መልኩ አሞጽ ምን ይላል? ጠልቻቸዋለሁ። ስብስቦቻችሁን፣ ኮንፈረንሶቻችሁን፣ አምልኳችሁን ጠልቻቸዋለሁ፣ ምክንያቱም ፍትህ በመካከላችሁ የለም የሚል ነው። as the issue of justice ምክንያቱም ሜጀር ቴሙ ቅድም ጀስቲስ ነው ብለናል። አሞጽ መጽሐፍ ላይ ጀስቲስ ነው ያለው። ስለዚህ ማጭበርበራቸውን እንዲያቆሙ፣ ኢፍትሃዊነታቸውን እንዲያቆሙ፣ ዝም ብሎ እያጭበረበርን ንጹህ ባልሆነ ሚዛን እየመዘንን ሰዎችን እየጎዳን እያጭበረበርን በእግዚአብሔር ፊት መተን ብንዘምር ጩኸት ነው ይላል እሱን እግዚአብሔር። it's a noise, empty religious noise። ይህ ስብስቦቻችሁ ራሱ ምንም ዋጋ የሌለው በሰው ህይወት ላይ ለውጥ የማያመጣ ነው የሚለው። ዛሬ ቤተክርስቲያን ስብስቦቻችን፣ አምልኮቻችን፣ ዝማሬዎቻችን በሰው ህይወት ላይ ለውጥ እንዲያመጣ ከፈለግን ሰው ያነሳል አይደል? የድሮ አምልኮና የአሁን አምልኮ ይላል። በቃ እንዴት ነው የእግዚአብሔርን ፕሬዘንስ ኤክስፒሪየንስ የምናደርገው? እንዴት አንዳንዱ በጣም ደረቀ፣ በጣም ደስ አይልም፣ ሚውዚቃው ጩኸት ነው፣ ምንም በቃ አምልኮ መተን ምንም ደስ ሳይልን ነው እየሄድን ያለን ይላሉ ትልቅ ሰዎች። it's about justice። እግዚአብሔር ፍትህን ካጣ፣ ፍትህ በሌለበት ቦታ እግዚአብሔር የለም፣ ጩኸት ብቻ ነው ያለው። ብንጮህ እንደ ሀፍሊንና እንደ ፊናስ ነው፣ ምንም እናመጣው ነገር የለም። እግዚአብሔር በሌለበት መጮህ ምንም ያደርግልን ነገር ነው። this is not about the holidays። አሁን ስለምንለው ስለ ጥምቀት፣ ስለ አዲስ ዓመት፣ ስለ ወይንም ስለ መስቀል በዓል አይደለም ነው። the point is on justice፣ ስለ ጽድቅ፣ ስለ ፍትህ፣ ሰዎችን ስለ መርዳት ነው። holidays
without a holy living it's like an insult to God. እግዚአብሔር አይፈልገውም። አሞስም የሚያስተምረው ይሄንን ነው። እንደ ሕጉ ጠብቁ፣ በትክክል አክብሩ፣ ነገር ግን ጀስቲስ ባለበት አክብሩ፣ ፍትህ ባለበት፣ ጽድቅ ባለበት ይሄ ልምላሜ ታያላችሁ የሚል ነው። ሌላኛው የሆሴ መጽሐፍ ነው ያነሳው ጥያቄ። እርግጥ እሱ አንዱ ሐሳብ አለ እዚህ ላይ ያ የለም። የሆሴ መጽሐፍ ላይ ያለው ሌላኛው ኢሹ የጋለሞታ ሴት እንዴት አገባ የሚል ነው። ጋለሞታ ሴት ኢሞራል የሆነችን ሴት እሱ እኮ ባይ ዘ ዌይ እንደ አንድ እስራኤላዊ ብቻ አይደለም፣ ነገር ግን እንደ ካህን አይፈቀድለት። ይሄንን እንትን ላይ ሄዳችሁ ማንበብ ትችላላችሁ። ምንድነው ሌቪቲከስ ላይ አንድ ካህናት የሚያገቡት ከሌዋውያን ነገድ ብቻ ነው አይደለም፣ ከሌላ እንትን ውጪ ከነገዳቸው ውጪ አይደለም። ሄዶ ጋለሞታ ማግባት ከነገዳቸው ነው የሚያገቡት። ከነገድ ብቻ ማግባት አይደለም። ድንግል የሆነችን ሴት ወይንም ወንድ ልጅ የማታውቅን ሴት ብቻ ነው ማግባት የሚችሉት፣ አይፈቀድላቸውም። ነገር ግን እግዚአብሔር በሆሴ መጽሐፍ ምዕራፍ 1 ቁጥር 2 ላይ ሄዶ ጋለሞታ ሴት ለራስ ውሰድ ብሎ እግዚአብሔር ነው ያዘዘው። it's a prophetic drama። እዚህ ጋር ሰፈር የሚያደርገው ሆሴ ነው። at the same time ሰፈር እያደረገ ያለው እግዚአብሔር ነው። የዚህን ያክል ሰፈር እያደረኩ ነው እያለ ነው እግዚአብሔር፣ ልክ እንደ ቆሰለ አፍቃሪ ሆኖ። ይቺ ጎሜር ግን ማን ነው የምትወክለው? አንፌዝፉል የሆነችውን እስራኤልን ቅድም እንዳልነው ማለት ነው። የሷ ኢሞራሊቲ ኖት ኦንሊ በሴክሹዋል ሲን ብቻ አይደለም፣ የሷን ሴክሹዋል ሲንን ብቻ አይደለም። ምንድነው እግዚአብሔር እየተናገረ ያለው? የነሱን ስፒሪቹዋል ዝሙት ነው፣ ግልሙትናቸውን እየተናገረ ነው። በሌሎች አሲሪያንስ በኢጂፕት ላይ ታምናችኋል፣ ቤተ መቅደሴን አርክሳችኋል፣ በዓላትን ይሄ የወርሺፕ ኦፍ በዓል የእግዚአብሔር እንደሚያድናቸው ረስቷቸዋል። አዳልተሪ ነው ይሄ። አንዱ የፕሮፌቲክ አገልግሎት በአፍ ብቻ መናገር አይደለም። በእነዚህ ለየት የሚያደርጋቸው በህይወት ኖረው ሰፈር አድርገው ተቸግረው ተሰቃይተው የእግዚአብሔርን ስቃይ ለህዝቡ ያሳያሉ። እግዚአብሔር እንደዚህ ነው ስለ ህዝቡ የሚሰማው ስሜት። why God uses this immoral woman የተጠቀመው ምን ያክል ሼምፉል እንደሆነ ምን ያክል ፔንፉል እንደሆነና እግዚአብሔር ደግሞ ኮቨነንቱን ብሬክ አድርጓል። ብሬክ እግዚአብሔር አይደለም ያደረገው፣ ግን እሷ ጥላ ሄዳለች። ጎሜር እና እግዚአብሔር ግን እስራኤልን ስቲል ነው ይወዳል። እግዚአብሔርን ስቲል ነው ይወዳል። So in Hosea chapter 2 verse 5 it says, she said, I will go after my lovers who give me my bread and my water. አይደል? እንደዛ ነው ያለችው እኮ ምዕራፍ 2 ቁጥር 5 ላይ ዳቦዬንና እንጀራዬን ወደሚሰጡኝ ነው ያለችው። እነዚህ አማልክቶች ናቸው። በዓል ዝናብ ይሰጣል፣ የፈርቲሊቲ አምላክ ነው የሚባለው። ክሮፕ እና ዝናብን ያመጣል። ለዚህ ነው በኤልዛቤልም ዘመን ቴምፕል ፕሮስቲቲዩሽን አለ። በዓል ሲመለክ ቴምፕል ውስጥ ጋለሞታ ሰዎች አሉ። ኢቭን ሜል ፕሮስቲቲዩትስ አሉ። በዛም ግብረ ሰዶማዊነትን ፕሮሞት ያደርጋሉ። but they say that Baal is a god of fertility, a god of fertility ብለው ነው በዓልን የሚጠሩት። እና ምዕራፍ 2 ቁጥር 5 ላንብብላችሁ። ምዕራፍ 2 ቁጥር 5 ላይ ምን ብሎ ይናገራል? ራቁቷን እንዳልገፋት ሆሴ ምዕራፍ 2 ቁጥር 5 ራቁቷን እንዳልገፋት እንደተወለደችበት እንኳን እንዳላደርጋት እንደ ምድረ በዳ እንደደረቅ እንዳላደርጋት በጥማትም እንዳልገላት የግልሙትናዋ ልጆችን ናቸውና ልጆቿን አልምርም። እናታቸው አመንዝራለች፣ የጸነሰቻቸው እንጀራዬንና ውሃዬን ጥጤንና የተልባ እግሬን ዘይቴንና መጠጤን ከሚሰጡኝ ከውሽሞቼ በኋላ ሄዳለሁ ብለች 5 እና 6 ላይ ነው ያለው። ከነሱ በኋላ ሄዳለሁ እነሱ ይሰጡኛል ነው የምትለው። እነዚህ ጥጤን ዘይቴን ውሃዬን ምናምን የምትለው እሰቦት በዓል ይሄ ስለዚህ ጣዖት ነው የሚናገረው። እና ይሄ ጣዖት ነው እንትኑን የሚያመጣው ብለው ስለሚያምኑ እስራኤላውያንም ወደዚህ ኃጢአት ውስጥ ስለገቡ ነው።
ሶ ያገባው እግዚአብሔር ራሱ አዞት ስለሆነ እንዳታገቡ የተባለው መጀመሪያ ላይ የሚያለው እግዚአብሔር ነው። ስለዚህ እግዚአብሔር ብሎ ያለው እነ ኤርሚያስም እኮ ያሳለፉት መከራ እነ ሕዝቅኤልም በአንድ ጎን ብቻ ለዓመታት ተኝተዋል እኮ አፉን እንደ ድዳ እኮ ዘግቶ ሕዝቅኤል እኮ ሳይናገር እንደ ድንጋይ ሆኖ ጸጥ ብሎ ኖሯል እኮ። ኤርሚያስ እኮ ሚስት ሳያገባ ኖሯል እግዚአብሔር እንዳታገባ ብሎት። ኢትስ አ ፕሮፌቲክ ሚኒስትሪ። የፕሮፌቲክ ሚኒስትሪ አንዱ በመኖር ባለፈው እንዳልነው ክላሱን ስንጀምር በመኖር የሚያገለግሉት ነው። እንዳሁኑ ዝም ብለን በቃል ብቻ በአፍ ብቻ ብለን ነው የምንጨርሰው አይደለም። ሌላኛው ባጭሩ ለመጨረስ ያክል የኤልያስ መምጣት የሚለው ኤልያስ መጥቷል አለን እኮ ኢየሱስ። ሌላ ኤልያስ እንዲመጣ መች ነው የምትጠብቁት? ኦልሬዲ ኤልያስና እንደውም በጣም እንደሚመጣም ይጠብቃሉ። ኢየሱስን በመስቀል ላይ ሆኖ ሲናገር ኤሊ ኤሊ ላማ ሰበቅታኒ ብሎ ሲል ኤልያስን ይጠራል ነው ያሉት። ኤልያስ ይመጣል ብሎ ይጠብቃሉ። እነዚህ ሁለት ሰዎችም ምናልባት ኤልያስና ሙሴ ናቸው መጨረሻ ላይ የሚመጡት። ራእይ መጽሐፍ ላይ ሁለቱ ሰዎች የተገደሉት ነቢያቶች የሚለው ይላሉ። ግን ኤልያስ ኦልሬዲ መጥቷል አለን ኢየሱስ ክርስቶስ። ቅድም እንዳልኳችሁ በሚልኪያስ መጽሐፍ የተነገረው ትንቢት በዮሐንስ የልጆችን ልብ ወደ አባቶች የአባቶችን ልብ ወደ ልጆች የመለሰው የዮሐንስ አገልግሎት ነው። ኦልሬዲ ሪፕሬዘንት አድርጎታል። ኤልያስ መጥቷል ብሏል ኢየሱስ ክርስቶስ። ያንን በዛ ልለፈው። ፕሮፌቲክ ሚኒስትሪን በሚመለከት አሁን ፕሮፌቲክ ሚኒስትሪ መኖሩን እና አገልግሎቱ እንዳለ ሰዎችን ለማነጽ ቤተክርስቲያንን ለማነጽ እንደተሰጠ እናምናለን። ቤተክርስቲያን ውስጥ የፕሮፌቲክ ሚኒስትሪ አለ። በዛም የሚያገለግሉ ሰዎች አሉ። as you can see በጳውሎስ አገልግሎት ውስጥም አጋቦስ የሚባል ነብይ ተነስቶ ታላቅ ረሃብ እንደሚመጣም ትንቢት ተናግሯል። ከዛም በኋላም ደግሞ ለጳውሎስም ስፔሲፊካሊ ተናግሮታል። ባለዚህ መታጠቂያ ሰው በኢየሩሳሌም ያስሩታል፣ አሳልፈው ይሰጡታል ብሎ ትንቢት ተናግሯል። እሱ እንደተናገረውም ሆኗል። ስለዚህ ፕሮፌቲክ ሚኒስትሪ አለች በጥንቷን ቤተክርስቲያን፣ በአሁኑም ቤተክርስቲያን ውስጥ አለ። ግን ፕሮፌሲዎቹ መመርመር አለባቸው፣ መታየት አለባቸው። ምክንያቱም እንደ እግዚአብሔር እንደ ቋሚ ልክ እንደ መጽሐፍ ቅዱስ አድርገው የሚያዩዋሉ። ልክ እንደዚህ ፕሮፌቲክ ሚኒስትሪ በቃ ልክ እንደ ሚልኪያስ መጽሐፍ ልክ እንደ ኢሳይያስ መጽሐፍ የተናገረው ትንቢት ሊሆን አይችልም። በእነሱ መነጽር ግን እንገመግማቸዋለን ነው። ባለፈውም ይህንን ነገር ለማንሳት ሞክሬያለሁ እና አገልግሎቱ ግን አለ። አገልግሎቱ ግን ተጠልፏል ብለን እናስብ። ሚስ ዩዜጅ አለ፣ አቢዩዝ አለ። ቅድም እኮ ስለ በዓል ስናነሳ በዓል አይከበር አይደለም እግዚአብሔር ያለ አቢዩዝ አድርጋችሁታል፣ ሚስ ዩዝ ተደርጓል በዓሉ ነው የሚል ኢሹ ነው እያነሳ ያለው እና የፕሮፌቲክ ሚኒስትሪ አለ። ቤተክርስቲያንን ያንጻል፣ ቤተክርስቲያን ትታነጻለች። ለዚህ ነው ሐዋርያው ጳውሎስ እንደውም አጥብቃችሁ ፈልጉ የሚለው የትኛውን ፕሮፌቲክ ሚኒስትሪ። ለምን? ለቤተክርስቲያን ስትሬንግዝ፣ ለቤተክርስቲያን መታነጽ፣ ለቤተክርስቲያን ማደግ ትልቅ አስተዋጽኦ ስላለው ነው፣ ኮንግሪጌሽናል ሚኒስትሪ ላይ ማለት ነው። ስለዚህ የሚሻለውን ፈልጉ ብሎ ጳውሎስ እስከተናገረ ድረስ ይሄ ሚኒስትሪ አለ። ግን ይጠቀምንበት ያለውን ወይ ሚኒስትሪውን እንዴት ነው የምንፈትሸው? አንድን ነብይ ብለን ለመሾም እንዴት ነው? ቤተክርስቲያናት የራሳቸውን መንገድ ይከተላሉ ከመጽሐፍ ቅዱስ ተነስተው ማለት ነው። ስለዚህ እንደየአጥቢያዎቻችሁ እንደየዲኖሚኔሽኖቻችሁ የሚቀበሉበትን የሚሄዱበት መንገድ ይኖራል። ያንን እናንተ ግን እንደ አንድ ተማሪ እንደ አንድ መምህርም ደግሞ ማየት አለባችሁ። እንዴት ነው አንድ ሰው ፕሮፌት ካለ ቸርቻችሁ ላይ አገልግሎቱ እንዴት ነው? እንዴትስ ነው ደግሞ እያገለገለ ያለው? አገልግሎቱን ቼክ ማድረግ፣ እናም ደግሞ የምትረዱት ነገር ካለ መርዳት፣ ከሱ የምትጠብቁት ነገርም ካለ ወይንም አድቫይስ ካለ ከሱ መቀበል፣ ግን ነገሮችን መመርመርና ማየት ያስፈልጋል በሚለው ብንደመድም ይሻላል። እዚህ ጋር ሌላ እንትን ካለ ግን ፕሮፌቲክ ሚኒስትሪ ላይ ዲቴይል የሆነ ነገር ከፈለጋችሁ ግን የሆነ ጽሁፍ አዘጋጅቼ ሙይዛ ላይ ግሩፓችሁ ላይ ለቅላችኋለሁ። ያስፈልገናል። እሺ እንደዛ ይሻላል ካልቀረ በስፋት ለማየት። እሺ ቴንክ ዩ። እግዚአብሔር ይባርካችሁ። እዚህ ጋር እንጸልይና እንጨርስ። እግዚአብሔር የዘላለም አባት ሆይ እስከዚህ ሰዓት ድረስ ስለረዳህን ቅዱሱ መንፈስህ ስላገዘን እናመሰግንሃለን። ጀምረን እስከዚህኛው የመጨረሻ ቀን ድረስ አብሮነትህ ከኛ ጋር ስለሆነ ስለረዳህን፣ በውጣ ውረድ ውስጥም ሆነን ኮኔክሽን ሲያስቸግር በአስቸጋሪ ሁኔታዎች ውስጥም እያለፍን እስከ ዛሬዋ ቀን ድረስ መድረስ ችለናልና እግዚአብሔር ሆይ እናመሰግንሃለን። ማደሪያ ለዘላለም የተባረከ ይሁን። እያንዳንዳቸውን ተማሪዎችን ሁሉ እንድትባርካቸው
እግዚአብሔር አእምሯቸውን እንድትባርክ ቤታቸውን ህይወታቸውን እንድትባርክ በክርስቶስ ኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ከዚህም በኋላ ባሉት ኮርሶችን ኢንጆይ እንዲያደርጉ በዚህ በአንተ እግዚአብሔር እንዲታመኑ አንተ እንዲደገፉ ቃልህን እንዲበሉ እንዲያነቡ እንዲያጠኑ ከሬጅ እንድትሰጣቸው አቅም እንድትሆናቸው በክርስቶስ ኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ስለ ሁሉ ስም ይባረክ። ማደሪያ ለዘላለም ይባረክ። ጌታ ሆይ ፈተናውንም ደግሞ ከዚህም በኋላ ያለውን ፈተና በሚፈተኑበት ቀን አንተ አቅም እንድትሰጣቸው በማጥኛው መሰረት አጥንተው በታማኝነት እንዲሰሩ እንድትረዳቸው በክርስቶስ ኢየሱስ ስም ጸልያለሁ። ስለ ሁሉ ስም ይባረክ በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ኤግዛም ዴቱን አሳውቃችኋለሁ። እዛ ላይ ቴሌግራም ላይ ለጥፋለሁ። ማክሲመም ኔክስት ዊክ ወይም አፍተር ኔክስት ዊክ ነው ማክሲመም የሚሆነው። አሳይመንታችሁን ጨርሳችሁ ኤግዛሙ ቀን ማስገባት አለባችሁ። ያንን እንትኑን ቀኑን ደግሞ ቴሌግራም ላይ ለጥፍላችኋለሁ። ከመምህራችሁ ጋር ተነጋግሬ እሷ አንድ ቀን እንድትፈቅድልኝ አድርጌ እሷም ትጨርሳለች ወዲያው። ከዛ ሌሎች ኮርሶች ይጀምራሉ ማለት ነው። እሺ አመሰግናለሁ። እስከ መጨረሻው አብራችሁ ስለነበራችሁ ተባረኩ። እግዚአብሔር አብዝቶ ይባርካችሁ። ታንክ ዩ